አሁን ለምናየው አርሰናል እጅግ ወሳኝና ትረስት ዘ ፕሮሰስ የምትለው ቃል በተግባር ወርዳ ያየንባት ሲዝን 2022-23 አርቴታ በዚህ የቡድን ግንባታ ውስጥ በእያንዳንዱ ሲዝን የተለያዩ እቅዶችና ፕላኖችን አስመልክቶናል። ታዲያ በ2022-23 ምን ነበር የሰራው? እሱን ነግራችኋለሁ። እስከ መጨረሻው ተከታተሉ። እኔና አማን ልክ እንደዚህ መጽሐፍቶችን እየመረጥን ሪቪው እናደርግላችኋለን። የዚህን መጽሐፍ ሌላኛውን ክፍል ደግሞ በሱ አካውንት ታገኙታላችሁ። የሁለታችንን አካውንት ፎሎ ማድረግ አይረሳ። ወደ ቪዲዮው እንቀጥል። አርቴታ ሲቲ በነበረበት ጊዜ ጋብሪኤል ጄሱስን በደንብ ሲመለከተው ቆይቷል። እናም ወደ ቡድኑ ማምጣት ፈልጎ ነበር። ያንንም አደረገ። ያንን ዝውውር ከፈጸመባቸው ምክንያቶች ውስጥ አንዱ ደግሞ ጋብሪኤል ጄሱስ ጎል ከማስቆጠሩ ጎን ለጎን በጥሩ እያደጉ የነበሩትን ማርቲኔሊና ሳካን እንዲረዳቸው ነበር። ቀጠለናም ዚንቼንኮን ከዛው ከሲቲ ማምጣት ቻለ። የሁለቱ ተጫዋቾች ዝውውር የቡድኑን የፈጠራ አቅም አንድ ደረጃ ከፍ ያደረገ ነበር። ዚንቼንኮን ኢንቨርትድ ፉልባክ ማድረግ ነበረበት። ያን ሲያደርግ ዣካን ደግሞ ወደፊት አድቫንስ ሮል እንዲወጣ አደረገው። በዚህ ምክንያት በሆነ ሰሞን ላይ በአርሰናል ደጋፊዎች አይንህን ለአፈር የተባለው ዣካ በአርሰናል ቆይታው እጅግ ውብ ሲዝን ማሳለፍ ቻለ። ወደ መሃል ተከላካዮቹ ስንመለከት ሳሊባ በሎን ወደ ፈረንሳይ ከአመታቶች በፊት ሄዶ ስለነበር ድጋሚ 2022-23 ላይ ሲመጣ እንደ አዲስ ፈራሚ ነበር የታየው። አርቴታ ግን ሳሊባ ላይ አሁን ላይ እንደዚህ ነው እንጂ በሰዓቱ ይጠራጠር ነበርና ቀርቦ አላወራውም ነበር። ቀርቦ ስለ ፕላኑ አልነገረውም ነበር። ከሩቅ ሆኖ ሳሊባ መልበሻ ክፍል ውስጥ ልምምድ ሜዳ ላይ እንዲሁም ከቡድን ጓደኞቹ ጋር ሲሆን ምን አይነት ጸባይ እንዳለው ማጥናት ጀመረ። እናም ለሱ መርህ የሚሆን ተጫዋች ሆኖ አገኘው። ከዛም ወደ ቡድኑ ቀላቀለ። በዚህ መልኩ ሲዝኑን ጀመሩት። በጣም ጥሩ ጅማሮ ነበር። በ5 ተከታታይ ጨዋታ 5 አሸነፉ። በእነዚህ 5 ጨዋታዎች ግን ትልቁ የታየው ነገር የቡድኑ መንፈስና የደጋፊዎቹ ስሜት ነው። ለምሳሌ ገና ሁለተኛው ጨዋታ ላይ ወጣቱ እድል የተሰጠው በተሰጠውም እድል ራሱን ለማሳየት ሲፍጨረጨር የነበረው ሳሊባ ራሱ መረብ ላይ የምትመለከቷትን ግብ አስቆጠረ። እናም ደጋፊዎቹ ወዲያው ከወንበራቸው ተነስተው ለሳሊባ ድጋፋቸውን ማሳየት ጀመሩ። ሌላው ከነዚህ 5 ጨዋታዎች ውስጥ የፉልሃምና የአስቶን ቪላ ጨዋታ ለየት ያለ ነበር። በፉልሃሙ ጨዋታ በአንድ ጎል ብልጫ እየተመሩ ነበር። ጨዋታውንም በባከነ ሰዓት ባገኟት የማጋሌሽ ጎል ምክንያት 2-1 ነበር ማሸነፍ የቻሉት። የአስቶን ቪላውን ጨዋታ ደግሞ እየመሩ ነበር። ከዛም መሪነታቸውን አሳልፈው ሰጥተው ድጋሚ በባከነ ሰዓት በተገኘሽ ጎል ማሸነፍ ቻሉ። በእነዚህ ሁለት ጨዋታዎች ላይ ግን ቡድኑ በዝቅታ ወይም ደግሞ ከፉልሃም ጋር እየተመራ በነበረበት ሰዓት ላይ ከአስቶን ቪላ ጋር ደግሞ መሪነቱን አሳልፎ በሰጠበት ሰዓት ላይ ደጋፊዎቹ ከጎናቸው ነበሩ፣ እየዘመሩላቸው ነበር እና ይህን አጋጣሚ ሳካ ሲያስታውስ እንደዚህ ያሉ አጋጣሚዎች ከዚህ በፊት አልተለመዱም ነበር፣ ሌላ ጊዜ ቢሆን በፍጹም የማይታመን ተግባር ነው ይላል። አርቴታ ደግሞ ደጋፊዎቹ ለሳሊባ ያሳዩትን ሪያክሽን ሲገልጽ በእግር ኳስ ሕይወቴ ካየኋቸው እጅግ አስገራሚ ሪያክሽኖች ውስጥ አንዱ ነው ይላል። ይህ የሚያሳየን የአርሰናል ደጋፊዎች እንዲሁም ስቴዲየም ውስጥና ስቴዲየሙ ዙሪያ ያለው መንፈስ መነቃቃቱ ነው። ከ2006 ማለትም ሃይቦሪ ለቀው ወደ ኤሜሬትስ ከሄዱበት ጊዜ አንስቶ ኤሜሬትስ የሚታወቀው ድባቡ በመቀዛቀዙ ነው። ከዛም ከረጅም ጊዜ በኋላ ደጋፊዎች እየዘመሩ ወደ ስቴዲየም ሲገቡና ሲወጡ ማስተዋል ጀመረ። ዘአሽበርተን አርሚ የሚባሉት ልክ ሌሎች አውሮፓ ክለቦች ላይ እንደምናያቸው አልትራስ ፋንስ ወይም ዳይ ሃርድ ፋን የሚባሉት ራሳቸውን ከምን ጊዜውም በላይ በዛ ሲዝን አቋቁመው ስታዲየም ውስጥና በስቴዲየሙ ዙሪያ ለየት ያለ ድባብን ማሳየት ጀመሩ። እንዲህ ያለ የሲዝኑ መገባደጃ ሲደርስ አርሰናል የዋንጫ ፉክክሩን ሃንድል ማድረግ አቅቷቸው ሲንገራገጩ ማስተዋል ጀመረ። ከልምድ ማነስ ነውና ግን ደጋፊዎቹም የተለየ ሪያክሽን ሲያሳዩ አትመለከቷቸውም። ምክንያቱም ከዛ ሲዝን በፊት አንድን የአርሰናል ደጋፊ ብትጠይቁት ትልቁ የሲዝኑ እቅዳችን ወደ ቻምፒየንስ ሊግ እግር ኳስ መመለስ ነው ይላችሁ። ከታሰቡት በላይ ነው የተጓዙት። በመጀመሪያዎቹ ዓመታቶች ውጤት ቶሎ አልመጣም። በዛ የሽንፈት ጉዞ ውስጥም ረጅም ሰዓት የቆዩባቸው ጊዜያቶች ነበሩ። ደጋፊዎቹም ፊታቸውን ያዞሩበት ጊዜ ነበር። በዚህ ሁሉ ውስጥ ግን አርቴታ ከፕላኑ ፍንክች አላለም። ግልጽ የሆኑ ግቦችና ፕሪንሲፕሎች ነበሩት። ወጣት ተጫዋቾችን መሪ ያደረጋቸው ኃላፊነት እንዲሰማቸው አደረገ። ጉዞውንም ሀ ብሎ ሲጀምር ብዙዎች አነስተኛ ግምት ቢሰጡትም ኤፍ ኤ ካፕን አሳካ። ቀጥሎ ቡድኑን ወደ ቻምፒየንስ ሊግ እግር ኳስ መለሰው። ከዛም የዋንጫ ተፎካካሪ ያደረገው። የሁሉ ልፋቱና ፕሮሰሱ እንዲሳካለት ወይም እዚህ ያደረሰው ትልቁ ምክንያት ግን ነገሮችን ለመከወን ስለፈጠነ ወይም ስለቸኮለ ሳይሆን በመጀመሪያዎቹ ዓመታቶች ላይ ከነበሩት ከደጋፊዎቹና ከሚዲያው የሚመጡትን አሉታዊ መልእክቶች እየተቀበለ ግን ደግሞ የራሱን ፕላን ሳይለቅ በእምነቱ በመጽናቱ ነው። አርቴታ ማለት በኔ እይታ በዚህ ዘመን በስፖርቲንግ ዳይሬክተሮችና በክለብ አመራሮች ፕሮሰስ፣ ሂደት፣ ጊዜ የሚባሉት ተርሞች የነሱ ዲክሽነሪ ላይ የሉ። ወዲያው አሰልጣኝ መቅጠር፣ ወዲያው ማሰናበት፣ አሰልጣኞች ገና ሐሳባቸውን መሬት ላይ
ሳያወርዱ በደጋፊዎች ፕሮቴስት ክለቡን መልቀቅ ከፕሮጀክት በላይ ውጤት ተኮር ስለሆነ የዘመኑ እግር ኳስ ብዙ የይድረስ ስሮች ባሉበት በዚህ ዘመን አርቴታ በፕሮሰስና በሂደትም ቡድን መገንባት እንደሚችል ያሳየ የዘመናችን ትልቁ አስተማሪ ነው ብዬ አስባለሁ። ገና ሲመጣ ጥራት ያሌለው ስኳድ ኢቭን በገንዘብ ካየናቸው የሚያወጣው የምትመለከቱትን ያክል ገንዘብ ነበር። አሁን ላይ ግን አርሰናል እጅግ ውድ ከሚባሉ ስኳዶች ካላቸው ክለቦች ውስጥ ከፊት ከሚሰለፉ ቡድኖች ውስጥ አንዱ መሆን ችሏል። እነዚህ ውድ ተጫዋቾች ደግሞ ሲመጡም ውድ አልነበሩም፣ አቬሬጅ ነበሩ። ሱፐርስታር ያደረጋቸው ደግሞ ሱፐር ሚኬል አርቴታ ነው። ቅድም እንደነገርኳችሁ እንደዚህ አይነት የመጽሐፍ ሪቪዎችን እኔና ማን በተከታታይ እናቀርብላችኋለን። የሁለታችንንም አካውንት ፎሎ ማድረግ አይረሳ። እናመሰግናለን። ሚኬል አርቴታ አሁን የምናየውን ለፕሪሚየር ሊግ ዋንጫ የተቃረበውንና ለትላልቅ ክብሮች ለመወዳደር ብቁ የሆነውን አርሰናልን ሰርቶ ለማሳየቱ ዋናው መሰረት ከሆኑለት ሲዝኖች ውስጥ አንደኛው 2021-2022 ሲዝን ነው። በዚያ ሲዝን እንደ ሳካ፣ ማርቲኔሊ፣ ኤሚል ስሚዝሮ ያሉ በርከት ያሉ ወጣት ተጫዋቾች በነፃነት ሲጫወቱ መመልከት ጀምረን ነበር። የቡድኑ አጠቃላይ ፖዚቲቭ መንፈስም ሜዳ ላይ በግልጽ መታየት ጀምሮ ነበር። የቡድኑ ያጫወት መንገድና ኢንቴንሲቲም ከሞላ ጎደል አርቴታ የሚፈልገውን መልክ ይዞ ነበር። በዚህ ቪዲዮና ቀጣይ በሚመጡ ተከታታይ ቪዲዮዎች እኔና ሳሚ ኢንተረስቲንግና አስተማሪ ናቸው የምንላቸውን የእግር ኳስ መጽሐፎችን እየመረጥን አንዱን ክፍል እኔ አንዱን ክፍል እሱ እያደረግን ለእናንተ ጥሩ ቪዲዮችን ይዘን ለመምጣት አስበናል። ለዛሬ በአርቴታ ዙሪያ የተጻፈውን ሬቮሉሽን የተሰኘውን መጽሐፍ ሪቪው አደርግላችኋለሁ። የዚህን መጽሐፍ ቀጣዩን ክፍል የሳሚ አካውንት ላይ እሱ ሪቪው አድርጎላችኋል። የሁለታችንንም አካውንት ፎሎ፣ ኮፒ ሊንክና ሼር ማድረግ እንዳትረሱ። አርቴታ በመጀመሪያ ሲዝኑ ላይ የነበረው ስኳድ እሱ መጫወት ለሚፈልገው ኢንቴንስና ፕራግማቲክ ፉትቦል ፍጹም የተመቸ ቡድን አልነበረም። ታዲያ በመጀመሪያ ቡድኑ ላይ በአንድ የጨዋታ ስታይል የሚጫወት ቡድንን ሳይሆን እንደየጨዋታውና እንደየሁኔታዎች አዳፕት የሚያደርግን ቡድን ነበር ያሳየው። እንደምናስታውሰው ሁለተኛ ሲዝኑ ላይ የክለቡ የፋይናንሻል አቅም በኮቪድ ምክንያት እጅግ ተዳክሞ ነበርና እሱ ለኔ የጨዋታ ሲስተም ይሆናሉ የሚላቸውን ተጫዋቾች ለማስፈረም እድሉን አላገኘም ነበር። ፍሪ ኤጀንት የሆኑ ተጫዋቾችንና አነስተኛ የዝውውር ሂሳብ የሚጠየቅባቸውን ተጫዋቾች ነበር ሲያመጣ የነበረው። እንዲህ እያለ የአርሰናል ደጋፊዎችን ለሁለት የከፈለ ሁለት አወዛጋቢ ሲዝኖችን አሳልፎ የአርቴታን ኦተንቲክ የእግር ኳስ መልክ ማየት የጀመርንበት የ2021-22 ወይም ሶስተኛ ሲዝኑ መጣ። የአርቴታ የመጀመሪያና ትልቁ እቅድ የነበረው ነገር ቡድኑን በወጣት ተጫዋቾች መገንባት ነበረ። ይህንንም ፕላኑን በግልጽ የሚያሳዩ ትራንስፈሮችን ማድረግ ጀመረ። አሮን ራምስዴል፣ ቤን ዋይት እና ሳምቢ ሎኮንጋን የመሳሰሉ ወጣት ተጫዋቾች በተከታታይ መምጣታቸው የአርሰናልን የትራንስፈር ሺፍት ክሊርሊ ያሳዩን። የማርቲን ኦዴጋርድንም ዝውውር ቋሚ ማድረጉ ለፕሮጀክቱ ትልቁ ተርኒንግ ፖይንት ሊሆን እንደሚችል የአርቴታና የአርሰናል የጋራ እምነት ነበር። እንደምታስታውሱት ኦዴጋርድ የአርሰናልን የፈጠራ አቅም እጅግ አሻሽሎት ነበር። ኦዴጋርድ የአርቴታን የመጀመሪያ ዓመት ፕሪንሲፕሎችን ሜዳ ላይ ኢምቦዲ አድርጎ አየ ነው። ኢንቴንሲቲ፣ ሰልፍለስነስ እና ኢንተለጀንስ የምንላቸውን አርቴታ ከቡድኑ ማየት የሚፈልጋቸውን የወል ኳሊቲዎች ኦዴጋርድ ላይ ኮንሲስተንትሊ ማየት ጀመረ። ከኦዴጋርድ መምጣትና ከወጣት ተጫዋቾቹ አብሮ መጎልበት መጀመር በኋላ የአርሰናል ስኳድ በመጠኑም ቢሆን ለአርቴታ ፕሌይንግ ስታይል እና ኳሊፊኬሽን የሚመጥኑ ተጫዋቾች መሰራት ጀምረው ስለነበረ ሜዳ ውስጥም የሚስተዋል ለውጥ ማየት ጀምረን ነበር። ከዚያም በሰዓቱ እጅግ አዝናንቶኛ ያየሁት ያ የኖርዝ ለንደን ደርቢ ጨዋታ መጣ። ጨዋታው ላይ የነበረው የተጫዋቾቹ ኮንፊደንስ፣ የወጣት ተጫዋቾቹ ሊንክአፕ በጣም ለማየት የሚማርክ ነበር። አርቴታ የሆነ የትልቅ ቡድን ምስረታ ላይ እንደነበረ ካስመለከቱን ጨዋታዎች ውስጥ አንደኛው ይሄኛው የኖርዝ ለንደን ደርቢ ጨዋታ ነበር። አርሰናል ከእጅግ ግሩም ብቃትና ኤፊሸንሲ ጋር የዘመናት ጠላታቸውን 3-1 በማሸነፍ ፕሮሰሱ ብሪክ ባይ ብሪክ እየሄደ ስለመሆኑ ስቴትመንት ሰጡ። ያን ጨዋታ ካደረጉት ተጫዋቾች ውስጥ ከፔሬ ኤመሪክ ኦባሜያንግ ውጪ ሌሎቹ የአርሰናል አካዳሚ ግራጁዌትሶች ወይም ራሱ አርቴታ ያስፈረማቸው ተጫዋቾች ነበሩ። በተጨማሪም ይህ ሲዝን አርቴታ ከአርሰናል ለዓመታት ርቆ የቆየውንና ከአይቨሪ በኋላ በሚጠበቀው ልክ ያልነበረውን የደጋፊዎችን እምነትና የተጋጋለ ድጋፍ ያገኘበት ሲዝን ነበር። የአርሰናል ደጋፊዎችም ዊቭ ጋት ሱፐር ሚክ አርቴታ እያሉ በየስቴዲየሞቹ ለመጀመሪያ ጊዜ ያላቸውን ፍቅርና እምነት ያሳዩት ጀመረ። እሱም ብቻ ሳይሆን አርቴታ የቡድኑን መንፈስ ከፍ የሚያደርግና ተጫዋቾቹን ከደጋፊዎቹ ጋር ኮኔክት የሚያደርጋቸው ከጨዋታዎች በፊት ስቴዲየሙን የሚያንቀጠቅጥ አንድ ዝማሬን ፖፑላራይዝ ያደረገ። እሱም ሁላችንም የምናውቀው ኖርዝ ለንደን ፎሬቨር ነው። አርቴታ መጀመሪያ ባጫወት ረገድ ኳስን አብዝቶ የሚቆጣጠር ኢንቴንስ የሆነና ሲያስፈልግ ደግሞ በጣም ድንቅ ዳይሬክትነስ ያለው ቡድንን ለመስራት ሞከረ። ቡድኑም ማንም ባልጠበቀው መልኩ የሚገርም መሻሻልን በሜዳ ላይ ያሳየ። መልበሻ ክፍል ውስጥም አንድ የማይረሳ ቲምቶክ ነበራቸው። በልባቸውና በአእምሯቸው ለባጁ እንዲጫወቱና ከምንም በላይ ደግሞ ደጋፊዎቻቸው ከጎናቸው እንዳሉ እያወቁ እንዲጫወቱ ሲነግራቸው ነበር። Guys, we have to play with a big heart. At the same time, we have to play with a big brain. And these have to work together.
This is your passion. How much you want to put into the game from the bottom of your heart. Comes the most powerful thing in this game, which is this. These people today, the way they see these two things doing it, they're going to fully support you and they're going to give you this, guys. I'm telling you because I have experienced it. This is the game today. The rest, you know it. Okay? Let's go, guys. በዚህ ሰዓት አርሰናል ኦልሬዲ ወደ አንድነት መጥቷል። ክለቡ ቡድኑና ደጋፊው በተመሳሳይ ትራክ ላይ መሄድ ጀምረዋል። በዚህ መሃል ነው የፒየር-ኤመሪክ ኦባሜያንግና የአርቴታ ግጭት የተፈጠረው። ኦባ የትሬኒንግ ቀናቶች ላይ የማርፈድ ችግር ነበረበት። አርቴታ እያንዳንዱ ኦባሜያንግ የሚያረፍድባቸውን ቀናቶችና ደቂቃዎችን መዝግቦ አስቀምጧቸው ነበር። እሱም ብቻ ሳይሆን አርቴታና ኦባሜያንግ የነበሯቸው እያንዳንዱን ኮንቨርሴሽኖችን አርቴታ ሪከርድ አድርጎ አስቀምጧቸው ነበር። ይሄም በኦባ ላይ የወሰነው ውሳኔ ተገቢ ስለመሆኑ እንደ ፕሩፍ እሱና ክለቡ ተጠቅመውት ነበር። Everything documented with the dates, the time, the conversation, how it happened, why it happened. Is it? Because if one day is needed, Yeah, you got it. There you go. it's been late, apart from all the issues many times. ለመጨረሻ ጊዜ ኦባ ከቡድኑ ፍቃድ ወሰደ። ከዚያም መምጣት ከነበረበት አንድ ቀን ዘግይቶ ቡድኑን ሲቀላቀል እስከ መጨረሻው የሁለቱ ግንኙነት ተቋረጠ። የሚገርማችሁ በሰዓቱ አርሰናል ለቶፕ 4 ቦታ ከቼልሲና ከስፐርስ ጋር በጣም እየተፎካከረ የነበረበት ሰዓት ነበረ። ታዲያ የቡድኑን ትልቁን ተጫዋችና ዋና ጎል አስቆጣሪውን ኦባሜያንግን የሚፈልግበት ሰዓት ነበር። በዚህ ሰዓት ነው አርቴታ ይህንን ወሳኝ ኮልድ ብለድድ ውሳኔ ወሰነው። እንደምናውቀው ኦባሜያንግ የቡድኑ ሲኒየር ተጫዋች የሆነና የቡድኑ ወሳኙ የጎል ምንጭ የነበረ ቢሆንም አርቴታ ከዚህ በኋላ ከኦባሜያንግ ጋር መቀጠል የማይቻልበት ሰዓት ነው ብሎ ባመነ ሰዓት ላይ የቡድኑን ወሳኙን ተጫዋች ለማሰናበት ሁለት ያላሰበም ነበር። በቃ ሚካኤል አርቴታ ጋር ህግና ደንብ ትልቅ ቦታ አላቸው፣ የሚደራደርባቸው ጉዳዮች አይደሉም። ያኔ የፕሮጀክቱ መሰረት ላይ በነበረ ሰዓት ላይ እንደዚህ አይነት ቴሊንግ እና ቦልድ ውሳኔዎችን በመወሰኑ አሁን የምናየው አርሰናል ላይ እንደዚህ አይነት የዲሲፕሊን ጥያቄዎች ሲሰሙ አናይ። ቡድኑም ከኦባሜያንግ በኋላ በኦባሜያንግ በራሱ የቅርብ ጓደኛ ማጥቃቱ እየተመራ ወጣትና ባለልምድ ተጫዋቾችን አጣምሮ ይዞ 5ኛ ደረጃ ይዞ ጨረሰ። ከዚህ አርቴታ ቡድኑ እንዲያልፍበት ካስቀመጠው ፕሮሰስ ውስጥ ትልቁን ቦታ ከሚይዙ ሲዝኖች ውስጥ አንዱ ምናልባትም አይንገላጩ የኛው ሲዝን ነበር። በወጣት ተጫዋቾች ፕሮሰሱን ተያያዘው። የቡድኑንና የደጋፊዎቹን መንፈስና ኮንፊደንስ በሚገርም መልኩ አነቃቃ። ፖዚቲቭ እግር ኳስ የሚጫወትና ዲሲፕሊን የሆነ ቡድንም መገንባት እንደሚፈልግ አሳየን። በሞደርን ፉትቦል የተለመደው አሰልጣኞችን የወራት ጊዜ እየሰጡ ማባረር ለየትኛውም አይነት ስኬት እንደማያበቃ ይሄኛው የአርቴታ መንገድ የተዋጣለት ኬዝ ስተዲ ይሆናል ብዬ አምናለሁ። የአርሰናል ደጋፊዎች እናንተስ የትኛውን ሲዝን በተለየ መልኩ ታስታውሱታላችሁ? ሐሳባችሁን ኮሜንት ላይ ጠብቃለሁ። አመሰግናለሁ። የአርሰናል ደጋፊዎችን ልብ የሚያሞቅ አንድ በጋርዲያን ጋዜጣ ላይ የተጻፈ አስተያየት አለ። እሱን ይዤላችሁ ስቀርብ እዚህ ጋር ከስብስቡም በተጨማሪ ቡድኑ በስሏል እላለሁ ነው። ሁሌ ብስለት ይታይበታል፣ ውህደት ይታይበታል። ይሄ ብስለት አንደኛው ባይሳካለት ሌላኛው ውጤታማ ሆኖ የመምጣቱ ነገር፣ በጨዋታዎች ላይ የመታየቱ ነገር፣ ውጤትን በጋራ የመሸከም ለምሳሌ የጎሉን ስርጭት ተመልከቱ። በአርሰናል ደብል ዲጂት የገባ አንድ ተጫዋች የለም። ማርቲኔሊ ነው አይደለ? በሁሉም ውድድሮች ላይ በጎል መሪ የሆነው የሚመራው በቶፕ ስኮረር ሆኖ ግን ደብል ዲጂት አልገባም። እሱ 10 አልገቡም። በድምሩ አንድ ተጫዋች 10 አልገባም። ያ ማለት በጣም ጥሩ ነው። አርሰናል እየመራ ነው። ካራባኦ ካፕ ግማሽ ፍጻሜ የመጀመሪያውን ጨዋታ አሸንፏል 3-2። ቻምፒየንስ ሊግን እየመራ ነው። ብዙ ጨዋታዎችን እያሸነፈ ነው ያለው እና የማሸነፉ ሸክም ያለው በጥቂት ተጫዋቾች ላይ ብቻ አይደለም ነው የኔ ሐሳብ። ይሄ የሚያሳየው ቡድኑ በስብስብም ሰፍቷል፣ በአስተዋጽኦም እንደዚሁ ጎልብቷል። ባለ አስተዋጽኦ የሆኑ በርካታ ተጫዋቾች አሉ። ጊዮኮሬሽ እንኳን አሁን ለካራባኦ ካፕ ግማሽ ፍጻሜ የመጀመሪያ ጨዋታ 2 ጎል አስቆጥሯል አይደል? እና ስብስቡ ብቻ አይደለም። አንዳንዴ ስብስብ እኮ ጥልቀት ኖሮት ግን ይሄንን ኬሚስትሪ ካላመጣው ምንም ጥቅም የለውም፣ ምንም ጥቅም አይኖረውም። እና የኖቲንጋም ፎሬስት እና የአርሰናልን ጨዋታ እስቲ እንጀምር፣ እሱን እንመልከት።